አንድ ቀን የተማሪዎች የትምህርት ቤት ባንድ ትምህርት ቤት ሜዳቸው ላይ ሁሉም መሳሪያቸውን ይዘው እየተለማመዱ ነው። ሙዚቃ አስተማሪያቸውም እየተቆጣቸው ሁላችሁም ጊዜ ወስዳችሁ የሙዚቃ መሳሪያቸውን መለማመድ አለባችሁ ይላቸዋል። ከማርሽ ባንድ ውስጥ አንዱ የሆነው አርተርም ዞር ይልና ፍቅረኛውን ሊያን ይመለከታታል። በዚህ መሃል ነበረ የቶክስ ድምፅ ሁሉም ሰምቶ ፊታቸውን ወደዛ አቅጣጫ ያዞሩት። ብዙም ሳይቆይ ከደቂቃዎች በኋላ አሁንም በድጋሚ ሌላ ተኩስ ይሰማል። ከዛም ፊልሙ ወደ ኋላ ይመልሰንና ታሪኩን እንደ አዲስ ይጀምራል። አኒ የምትባል ሰው ያስተዋውቀናል። አኒ ከጓደኛዋ ባርብ ጋር አንድ የቻይና ሬስቶራንት ውስጥ ነው የምትሰራው። አርተር እዚህ ሬስቶራንት ውስጥ ከትምህርት ቤት መልስ እቃ ያጥዋል። አኒ አርተር ህፃን እያለ እሷ ነበረ የምትጠብቀው። አሁን ግን በጣም ትልቅ ሆኖ የሃይስኩል ተማሪ ሆኗል። ለአኒ አሁንም ቢሆን አርተር ህፃን ልጅ ነው። ከስራ በኋላ አኒ ወደ ቤት እየሄደች አርተር በእግሩ ወደ ቤት ሲሄድ ትመለከተውና ልሸኝህ ትለዋለች። መንገድ ላይም ወሬ እያወሩ የተወሰነ ሸኘችው። ወደ ቤት ከገባም በኋላ አርተር እናቱ ወደ እሱ ክፍል ሳትገባ ፈጠን ብሎ ቢራ ይጠጣና ይደብቀዋል። እናትየውም ትመጣና ነገ ላንተ ከባድ ቀን ሊሆንብህ ይችላል፣ ምክንያቱም አባትህ እቃውን ሰብስቦ ከቤት የሚወጣበት ቀን ነው አለችው። አርተር እናትና አባቱ ተስማምተው አንድ ላይ ቢኖሩ በጣም ደስ ይለው ነበር፣ ነገር ግን የማይሆን ነገር ነው። አኒ ከባሏ ጋር ተጣልታ አሁን እሱ ያለው ከቤተሰቦቹ ጋር ነው። ስሙም ግሌን ይባላል። በፍርድ ቤት ልጁን በሳምንት አንድ እየሄደ እንዲጠይቃት ስለተፈቀደለት ዛሬ ልጁን የሚያይበት ቀን ነው። እናም እየተዘጋጀ ነው። የግሌን ቤተሰቦች በጣም ነበር የሚደግፉት። እነሱም የሚለብሰውን ልብስ አስተካክለውለት በቃ ሂድ ልጅህን እያት ብለው ሸኙት። ወደ አኒ ቤት እየሄደ ግሌን መንገድ ላይ ለልጁ የገዛላትን አሻንጉሊት ረስቶ ስለወጣ በጣም ነበር በራሱ የተናደደው። ግን እዛ ከመድረሱ በፊት እንዴትም ብሎ ራሱን ያፈጋጋል። አኒ ለግሌን እድል ልትሰጠው ስለፈለገች ከልጁ ጋር እንዲጫወት ፈቀደችለት። ልጃቸው ቴራ አባቷን ስላገኘችው በጣም ተደስታለች። የህፃናት መጫወቻ ቦታ ወስዶ ካጫወታትም በኋላ አብረው ፎቶ ይነሳሉ። ምግብ ከመብላታቸው በፊትም ግሌን ጸሎት መጸለይ ይጀምራል። ከሚስቱ ከተፋታ በኋላ ሰውየው በጣም ሃይማኖተኛ ሰው ሆኗል። የአኒ እናት ሜይ ግሌንም በጣም ነው የምትወደው። እናም እባክሽ ልጄ ታረቁ ትላታለች። አኒ ግን ወስናና ቁርጥ ብሎላት ስለነበር እናቷንም አልሰማቻትም። ቀጥታ ወደ አንድ ሆቴል ክፍል ነበር የሄደችው። በሩን የሚከፈተው ሰው ኔት ይባላል። የጓደኛዋ የባርብ ባል ነው። አኒ ከኔት ጋር ግንኙነት የጀመረችው ከባሏ ጋር ከተፋታች በኋላ ነው። የመጀመሪያ ሰሞን እሱን ስታገኘው ምቾት ይሰማት ነበር። አሁን ግን እርግጠኛ አይደለችም። እናም ስለ ጓደኛዋ ባርብ ስታነሳበት ኔት ወሬውን ቶሎ ሄዶ ቀይረዋል። ትምህርት ቤት ውስጥ አርተር ሀሳቡን ሰብስቦ መማር አልቻለም። ምክንያቱም የዛን ቀን ነው አባቱ ከቤት የሚወጣው። የእረፍት ሰዓት ላይ አርተር ሊያ የምትባል ልጅ ይተዋወቃል። ለትምህርት ቤቱ አዲስ ተማሪ ነበረች። የተወሰኑ ካወሩ በኋላ ወዲያው ነበር የተግባቡት። ግሌን የፍራሽ ፋብሪካ ውስጥ የሚሰራ አንድ ጓደኛውን ስራ እንዲፈልግለት ያናግረው አንድ አፍታ ይገባል። ልጁን ብቻውን እንድትጫወት ጥሏት ነበር የሄደው። ወደ ቤት ከተመለሱ በኋላ አኒ የቴራ ልብስ ላይ ቆሻሻ ታገኛለች። እናም የት ትተሃት ሄደ ነው ብላ ጠየቀችው። እሱም አንድ ጓደኛ የስራ እንዲፈልግልኝ ላናግረው የገባው ሰዓት ነው እንደዚህ ቆሻሸችው ይላታል። አኒም በጣም ትናደድበትና ትጮህበታለች። የአኒ እናት ደግሞ ለምን ራት በልታ አትሄድም ብላ ጠየቀችው። እሱ ግን አይመቸኝም የሚሄድበት አለ ብሎ ይሄዳል። አኒ ወደ ስራ ከገባች በኋላ አርተር እንደተለመደው ከትምህርት ቤት ሲመለስ እቃ ለማጠብ ወደ ሬስቶራንቱ ይመጣል። አኒም እዚህ ሬስቶራንት ውስጥ ግን ምንድን ነው የምታረገው? በአንተ እድሜ እኮ ከኮኪዎቹ ጋር መዝናናት ነው ያለብህ አለችው። እሱም እዚህ ሬስቶራንት መስራት በጣም እንደሚወድ ይነግራታል። እንደ እውነቱ ከሆነ አርተር አኒን በጣም ነው የሚወዳት። እናም እሷ ያለችበት ይሁን እንጂ የትም ቢሆን ደስ ይለዋል። ብዙም ሳይቆይ ባርብም ወደ ስራ ትገባለች። ግሌን እንዲሁ ዝም ብሎ አኒ ወደምትሰራበት ሬስቶራንት ይመጣል። አኒም ካጠገባቸው ዞር ካለች በኋላ ባርብ አርተርን ታበሽቀዋለች። አኒን የምትወዳት ከሆነ ታዲያ ለምን በግልጽ አነግራትም ብላ እያወሸቀችው ነበር። አኒ ምንም ደስተኛ አትመስልም። ስራ ቦታዋ ድረስ ስለመጣ እንደውም በጣም ተናዳለች። ግሌን አዲስ ስራ አግኝቻለሁ፣ እናም ለምን ራት አልጋብዝሽም አላት። አኒም ነገሮች ተቀይረዋል፣ ምን አርጊ ነው የምትለኝ ትለዋለች።
እሱም ታዲያ ምን ችግር አለ? ስለተቀየሩት ነገሮች እራት እየበላን እኮ ማውራት እንችላለን ይላታል። አኒ እንዲሁ ደስ ይበለው አንድ ቀን እራት ብንበላ ምንም ችግር አይፈጠርም ብላ በማሰብ እሺ ያለችው። ከቀን ወደ ቀን አርተርና ሊያ በስልክ እያወሩ በጣም እየተቀራረቡ ነው። በስልክ ብቻ አይደለም፣ ትምህርት ቤት ውስጥ አብዛኛውን ጊዜያቸውን አብረው ነው የሚያሳልፉት። ላይብረሪ እንኳን ሲገባ ከሷ ጋር ነው የሚሄደው። ግለን የፍራሽ ፋብሪካ ውስጥ የሚሰራው ጓደኛው እዛው ድርጅት ውስጥ ስራ አግኝቶለት ስራውን ጀምሯል። ግን ስራውን በአግባቡ እየሰራ አልነበረም። ደንበኞች በመጡ ቁጥር ግራ የሚያጋባ ጥያቄዎች ይጠይቃቸዋል። የማይመለከተውን ነገር ስለ ሃይማኖት ምናምን። ባርብ የባሏ ልብስ እያጠበች እያለ የባሏ ኪስ ውስጥ ሆቴል ያረፈበትን ሪሲት ትመለከታለች። እናም የዛን ቀን ቀኑን ሙሉ ስራ እንደነበረችም ነገረችው። በስተመጨረሻም ነገሮችን ስታጣራ ከገዛ ጓደኛዋ ጋር ባሏ ግንኙነት እንዳለው አወቀች። አኒ ከግሌን ጋር የራት ግብዣ ስለነበረባት እየተዘጋጀች ነው። የአኒ እናት ግሌን አሁን እኮ እየተለወጠ ነው፣ በዛ ላይ ደግሞ አዲስ ስራ መስራት ጀምሯል ትላታለች። አኒ የትኛውም ሰው ስለ ግሌን ጥሩ ሲያወራ መስማት አትፈልግም። አኒ ለመውጣት እየተዘጋጀች እያለ ልጇ ቴራ የተቀመጠ እቃ ትጥልና ትሰብራለች። አኒ በጣም ተናዳ እየጮኸችባት ከመኝታ ቤቷ ታስወጣታለች። በስተመጨረሻም ግሌንና አኒ አንድ ላይ እራት ለመብላት ወደ አንድ ሬስቶራንት ሄዱ። ግሌን ሙዷ ትክክል እንዳልሆነ ቢያውቅም ብዙም ሊጨቀጭቃት አልፈለገም። ከፈለግሽ እኮ አንዳንድ ቀን ልጃችንን እኔ ሊይዝልሽ እችላለሁ ይላታል። አኒ ግን እምቢ ነበር ያለችው። ግሌን እኔ እንደ ድሮ እኮ መጥፎ ሰው አይደለሁም፣ አሁን ተቀይሬያለሁ ይላታል። እሷ ግን ምንም አልመለሰችለትም። ሰምታ እንዳልሰማ ጸጥ አለችው። እራት በልተው ወደ ቤት እየሄዱ እያለ ግሌን የሚቀጥለው ሳምንትም ለምን አንድ ላይ እራት አንበላም ይላታል። አኒ አይመቸኝም፣ በጣም ብዙ ስራ አለብኝ ያለችው። የቀድሞ በኋላ ግሌንም ለኔ ያልነገርሽኝ ህይወትሽ ውስጥ አዲስ ሰው አለ ብለው ይጠይቃታል። አኒ ማንም የለም ቢኖርም አይመለከተም አለችው። ከዚያም ቀጥታ ከጓደኛዋ ባል ጋር ወደሚገናኙበት ክፍል ትሄዳለች። በሩን ስታኳኳ በሩ የሚከፍትላት አጣች። ደጋግማ ወደ ኔት ልትደውል ሞከረች፣ ስልኩን አያነሳም። በስተመጨረሻም ሚስቱ ባርብ ስልኩን አነሳችና ሰደበቻት። አኒ እየደጋገመች ጓደኛዋን ይቅርታ ልጠይቃት ትሞክራለች። ጓደኛዋም ድጋሚ በዚህ ስልክ እንዳትደውይ ብላ ስልኩን ዘጋችባት። አኒ ወደ ቤት ስትመለስ ቤቷ በር ላይ ኔት መኪናውን አቁሞ እዛው መኪናው ላይ ቁጭ ብሎ እየጠበቃት ነበር። ሚስቱ ያደረገውን ነገር ስታውቅ ከቤት አባራው ነበር። አኒም ወደ ቤት ታስገባውና ስለተፈጠረው ነገር ማውራት ይጀምራሉ። ግሌን በአኒ ቤት በር በኩል ሲያልፍ የኔትን መኪና በር ላይ ቆሞ ተመለከተው። እናም ሌላ ወንድ ቤቷ ስላለ በጣም ይቀናና መጠጥ ቤት ሄዶ አሁንም በድጋሚ መጠጥ መጠጣት ይጀምራል። የሚቀጥለው ቀን ስራ ቦታ ባርብ አኒን ስታገኛት በጣም ተናዳ እቃ እየወረወረች ትሰድባታለች። አኒ እየደጋገመች ይቅርታ ጠይቃታለች። ባርብ ግን በጣም ነበር የተጎዳቸው። ጓደኛዋ እንዴት አረጋታለች ብላ አስባ አታውቅም። በመሃል ጭቅጭቃቸው ይቋረጣል። ግሌን ደውሎ ነበር። እናም ግራ የሚያጋባ ጥያቄ ይጠይቃታል። እኔና አንቺ የምንተኛበት አልጋ ላይ ከሌላ ወንድ ጋር እየተኛሽበት ነው ብሎ ይጠይቃታል። አኒ በጣም ተናዳና የሱ ነገር በቅቷት ነበር። እናም ስልኩን ጆሮ ላይ ዘጋችበት። በሌላ በኩል አርተር የጓደኛው ሊያ ካሜራ ተበላሽተው ስለነበር እሱን ለማሰራት አንድ ላይ ይሄዳሉ። ካሜራውን አሰርተው ልክ ሲወጡ አባቱን ከሌላ ሴት ጋር መንገድ ላይ ያገኘው። አርተር ምንም ነገር መናገር አልፈለገም፣ ግን እንደከፋውና እንደደበረው ፊቱ ያስታውቅ ነበር። አኒ ከስራ ወደ ቤት ስትመለስ ልጇ ቴራ ከረሜላ እየበላች አገኘቻት። ኔት ልጅቷን እንደመቆጣጠር ዝም ብሎ የራሱን ስራ እየሰራ ነበር። አኒ በጣም ትናደድና ልጇን መቆጣት ትጀምራለች። በዚህ ሰዓት ነው ከውጪ ድምፅ የሰማችው። ግሌን በጣም ተናዶ የኔትን መኪና እየደበደበ ውጪ እየጮኸ ነበር። ኔትም ምን ተፈጠረ ብሎ ወደ ውጪ ይወጣል። ከዚያም እነዚህ ሁለት ሰዎች ተያይዘው መደባደብ ይጀምራሉ። አኒም ሽጉጥ ይዛ ከቤት ትወጣና የቀድሞ ባሏን እባክህ ሂድልኝ ብላ ታስፈራራዋለች። አርተር ትምህርት ቤት ውስጥ ያለው የባንድ አባል ስለሆነ እናም አሰልጣኛቸው ተለማመዱ ስላላቸው ብቻውን ሙዚቃውን እየተለማመደ ነበር። ከልምምዱም በኋላ አዲሱ ጓደኛው ሁሌም የምታነሳቸውን ፎቶዎች ታሳየዋለች። የሚቀጥለው ቀን ቴራ እናቷን ውጪ ወተን እንጫወት ብላ ጠየቀቻት። አኒም እባክሽ ልጄ ትንሽ እያመመኝ ነው፣ ደህና ስሆን እንጫወታለን ትላታለች። ከዛም መድኃኒት ከወሰደች በኋላ አኒ ሳታስበው እንቅልፍ ወሰዳት።
ስትነቃ ቴራ ቤት ውስጥ አልነበረችም። አኒ በጣም ነው የደነገጠችው። ልጅቷ ወዴት ሄደች ብላ ልጅቷን መፈለግም ጀመረች። ቤት ውስጥ የቀራት ቦታ የለም። ከዛም በመጨረሻ ኔት ጋር ደወለችለት። ኔት ከሌላ ሴት ጋር ፍቅር ስለጀመረ ስልኩን የሚያነሳበት ጊዜም አልነበረውም። አኒ የቀራት ቦታ የለም። የጎረቤትን በር ማንኳኳት ጀመረች። በኋላም የጎረቤቷ በር ላይ የልጇን ካልሲ ታገኘዋለች። አኒ ማጋር መደወል እንዳለባት ግራ ስለገባት ባርብ ጋር ደወለችላትና እንድትረዳት ትጠይቃታለች። በመካከላቸው ምንም ጠብ ቢኖር ባርብ ሕፃን ልጅ ላይ መጨከን አልቻለችም። እናም ትመጣና ፍለጋውን ታግዛታለች። ግሌን ስራ ቦታ ውስጥ ጥፋት አጥፍቶ አለቃው እየተቆጣው ነበር። በዚህ መሃል ፖሊሶች ለጥያቄ እንፈልጋለን ይሉታል። ግሌን ከፖሊሶች ጋር አንድ ላይ ወደ ቤቱ ከሄደ በኋላ እየደጋገመ እኔ ልጄን አላየዋትም፣ ካየዋት ትንሽ ቆየት ብሏል ይላቸዋል። ቤተሰቦቹም እውነቱን ነው እየተናገረ ያለው እያሉ ለሱ ነበር የሚያግዙለት። ትምህርት ቤት ውስጥ አርተር እንዴትም ተደፋፍሮ ለሊያ እንደሚወዳት ይነግራታል። እሷም አልደበቀችውም። እኔም እወድሃለሁ ብላ መለሰችለት። አኒ አቅራቢያዋ ያለ የሃይስኩል ተማሪዎች ልጇን በመፈለግ እንዲያግዟት የልጇን ፎቶዎች መበተን ትጀምራለች። ሁሉም ተማሪዎች ተበታትነው አካባቢው ባለ ቦታ በጠቅላላ ልጅቷን መፈለግ ጀመሩ። በስተመጨረሻም የህፃኗን ሬሳ ውሃ ውስጥ ገብቶ ከመቆየቷ የተነሳ እዛው በረዶ ሰርቶ አርተር ሬሳውን ያያል። ፖሊሶችም ለአኒ ልጇ ሞታ እንደተገኘች ይነግሯታል። የምታረገው ነገር ግራ ግብት ነበር ያላት። ሌሊቱ ሙሉ ስታለቅስ አሳለፈች። አርተር ግን ምንም እንቅልፍ ሳይወስደው ነበር ያሳለፈው። እንዴት አድርጎ አኒን ማጽናናት እንዳለበት እሱም ግራ ገብቶታል። በሌላ በኩል የሟች ህፃኗ አባት ግሌን ግራ ተጋብቷል። ፈጣሪን አሁን ቀጥሎ ደግሞ ምን ላድርግ እያለ እየጠየቀው ነው። አንድ ቀን ምሽት ግሌን በጣም ሰክሮ ወደ አኒ ቤት ይመጣል። ኔትም ዱላ ይዞ ይወጣና ግሌንን አባረረው። ግሌን ግን ሊሄድ አልቻለም። ከአኒ ጋር የተጣሉ ሰሞን እንዴት እንደሆነ ለኔት ይነግረው ጀመር። ላይን ከሄደች በኋላ ራሴን ለማጥፋት ፈልጌ ነበር ግን ፈጣሪ ያልፈቀደውም ተረፍኩኝ ይለዋል። የዛን ሰዓት ፈጣሪ ያልገደለኝ ለአንድ ነገር አዘጋጅቶኝ እንደሆነ ነው የገባኝ አለው። እናም ለልጃቸው ሞት አኒን እየወቀሳት ዛፉን በቦክስ መምታት ይጀምራል። እሱ አልበቃ ብሎ ደግሞ ሄዶ ጭንቅላቱን ከመኪና ጋር ያጋጫል። አኒም ኔትን አንድ ጥያቄ ጠየቀችው። እኔ ልጄን እየፈለኩ በምደውልልህ ሰዓት አንተ ከሌላ ሴት ጋር ነበርክ እንዴ ብላ ጠየቀችው። ኔት ሊዋሽ ይሞክራል። እሷ ግን አውቃበት ስለነበር ቤቱን ለቆላት እንዲወጣ ጠየቀችው። አኒ ምንም ነገር አድርጋ ጓደኛዋን ብትበድላት እሷ ነበረች የእውነት ከልቧ አሁንም ድረስ አጠገቧ የቆመችላት። አንድ ቀን ግሌን የአኒ ስራ ቦታ ይመጣና እኔና ልጅ አንድ ላይ የተነሳነውን ፎቶ ይዤልሽ መጥቼ ነው ይላታል። አኒ እኔ አልፈልግም ፎቶህን፣ እናም ይዘህልኝ ሂድ ብላ ፎቶውን ተቀብላ መሬት ጣለችው። እናም ገፍትራ ልታባረው ትሞክራለች። ግሌንም ንዴቱን መቆጣጠር አቅቶት በቦክስ ብሎ ይጥላታል። የዛን ቀን ምሽት አርተር ከፍቅረኛው ጋር ጥሩ ጊዜ እያሳለፉ አኒን እንደሚወዳት አልደበቃትም። እውነቱን ነገራት። እሷም ምንም አልመሰላትም ነበር። ግሌንም ሽጉጥ ይገዛና የአኒን ቤት ሰብሮ ወደ ውስጥ ይገባል። ከዛም ቁጭ ብሎ እየጠበቃት እየጸለየም ነበር። አኒም ወደ ቤት ከገባች በኋላ ሽጉጡን ይደቀንባትና ጫማውን እንድታወልቅ ነገራት። ከዛም ኃጢአትሽን እያጠብኩልሽ ነው እያለ እግሯን ያጥባታል። አኒ ልታመልጠው ትሞክራለች፣ ግን እሱ ጠንከር ስለሚል ምንም አጋጣሚው ማግኘት አልቻለችም። ከዛም ልጃቸው ሞታ ወደ ተገኘችበት በረዶ ወደ ሰራው ሐይቅ ይወስዳትና እዛው ቦታ ላይ ቁጭ ያደርጋታል። የዛን ሰዓት ነው ሜዳው ላይ ሙዚቃቸውን እየተለማመዱ የነበሩ ተማሪዎች የመጀመሪያውን የሽጉጥ ተኩስ ድምጽ የሰሙት። ብዙም ሳይቆይ ከደቂቃዎች በኋላ ሁለተኛው ጥይት ተተኮሰ። ከቀናቶች በኋላ አርተር ከእናቱ ጋር ቁጭ ብሎ አልበም ማገላበጥ ይጀምራል። እናም አኒ እሱ ሕፃን እያለ እሷ የሱ ሞግዚት እያለች የተነሱትን ፎቶ ይመለከታል። ለቀናቶች በአኒ ሞት አርተር በጣም ተከፍቶ ነበር። ግን ምንም ነገር ቢፈጠር ሁሌም ሊያለች አጠገቡ። እናም ሁሌም እሷ ፈገግ ታስብለዋለች።
የዚህ ከተማ ህዝብ የአኒ ቤተሰብ ላይ የተፈጠረውን ነገር መቼም የማይረሳው ታሪክ ነው። የዚህ ፊልም ታሪክ እዚህ ላይ ያበቃል። የሰው ልጅ የዘራውን ያጭዳል በሚለው አባባል ምን ታስባላችሁ? ይህ ፊልም እሱን አባባል ይገልጸዋል ብላችሁ የምታስቡ ከሆነ ኮመንት ላይ አንድ ቁጥር እንጻፉልኝ። ዛሬም ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ በሌላ ፊልም እስከምንገናኝ ድረስ ቻው፣ እወዳችኋለሁ።